ምንድን ነው የሞተ ሰው ይመጣል እንዴ? ሞታለች እኮ ተብያለሁ እኮ። ችግር የለም እንፈታዋለን፣ ሁሉም ነገር እንፈታዋለን። ምንድነው ኬት አገኛት? ኬት አመጣት? ኬት አምጥታት? እንረጋጋና ማለት ነበረችስ? እኔም እኮ አንተ ሞታለች ብለህ እንደሞትክ ነበርኩ። ኤልሳ ነች ሁሉ ነገር ያደረገችው። ኤልሳ ነች። ሞታለች እኮ ነው ያለችኝ። አንተው ፊት ብላኝ የለ እንዴ? አንተው ፊት እኮ ነገረችኝ እኮ ሞታለች። አንተን ስትጮህብህ አልነበረልኝ? አንተ አልነበርም እንዴ ሁሉ ስታደርግኝ ነበረው? ያንተ ስራ አይደለም ያ ሁሉ? እኔ ልጄ ላይ እና ታዲያ የኔ ልጅ ላይ አዎ ያም አለፈ እኮ አባ። ግን ያ ሁሉ ነገር የደረሰብኝ በአንተ ምክንያት ነው። አይ ምን አረግሽኝ ብዬ እንደዛ አረግሻለሁ? ምን በደልሽኝ ብዬ? ምን አጠፋሽኝ ብዬ? እሱንም አንተ ነው የምታውቀው፣ ምክንያቱም አንተ ነው የምታውቀው። አመንሻቸው? ቆይ እስኪ ቀና ብለን እስኪ አስታውስ እስኪ በደንብ ይኝ እስኪ እኔ በቃ ደስ ብሎ ጥሩ ውጤት አመጣው ብዬ ከአንተ ጋር የሆነ እኔ ተደስቼ የለም እንዴ? ዛን ጊዜ አልተደሰትኩም እንዴ? ለልጅ ያለ ስሜት ይሄ ነው አንዴ እንደዚህ ሞታለች ሲሉ በቃ አመንክ፣ በቃ አለቀ። ለአንተ ሞቻለሁ። ዝም ብሎ እምነት ይመስልሻል? ዝም ብሎ እምነት ይመስልሻል ወይ? አይሆንም። ሊሆን አይችልም። አልቀበለም። ይሄ ሊሆን አይችልም። የማን ነው? ማን ነው አባትየው? ታስራን ያገኘኋት አላልከኝም? ታስራ ነው እና የታሰረችበት ቦታ ማን አባቱን የደፈራት? እንትን እኮ ነው። ወይኔ በእናትህ ሌላ ጓደኛ የለኝም። እንደ እህትም እንደ ጓደኛም ነች። ከዛ በቃ ደስ ብሎኝ ምናምን ጠጣችኝ። የሆነ ነገር ነበር። ምንድን ነው የምትጠጣሽ? እንጃ የሆነ አሪፍ ነገር ነው አለችኝ እና የሆነ ነገር እኔ አላስታውሰውም። ከዛም በኋላ ምን እንደተፈጠረ እራት ተደርጎልሻል። ባለፈው እኮ ተስማምተን አይደል? ሊሆን አይችልም። እንዴት አንድ ነገር አሁን ይኸውልሽ፣ አሁን እዛ እሱ ተረጋጊ። ከዶክተር ነገር ሊመጡ እንደሚችል ነግረውናል ቀድሞ። ስለዚህ እሱን ቀስ ብለን ጠይቅ ብዬው። አይ በቃ የእርግዝናሽ ምክንያት እኔ እርጉዝ ነኝ። የ7 ሳምንት ነው። አይሆንም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ሰነበታችሁ? ይህ ስለኛ ኑሮ ነው። እኔ ደግሞ የፕሮግራሙ አዘጋጅና አቅራቢ ግሩም አያሌው ከመላው ስቱዲዮ ባለሙያዎችና አባሎች ጋር በጋራ በመሆን ተመልሰን መጥተናል። እንግዲህ ዛሬም ከአቶ ሽመልስ ጋር ነው የምንገኘው። እንግዲህ የጤናውን ሁኔታ አላወቅም። ሰሞኑ ላይ ምን ላይ እንደነበረ፣ ጤናውን ሁኔታ ተስተካከለ፣ ምን አዲስ ነገር አለ የሚለውን ለማውራት እንግዲህ ተገናኝተናል። እስኪ ምን አዲስ ነገር አለ የሚለውን አብረን የምንሰማ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ሁሉ የሚጻፍ መልካም ቆይታ ይሁንላችሁ። አቶ ሽመልስ እንዴት ነው የጤና ሁኔታ? ሳይ እንግዲህ ጥሩ ላይ ያለ ይመስላል። እግዚአብሔር ይመስገን አሁን ደህና ነኝ። ይህችም ለቅዝቃዜዋ ብዬ ነው እንጂ ያሰርኳት። ደህና ነኝ፣ በጣም ደህና ተርፌያለሁ። አሁን ደህና ነው። በቃ ሁሉ ነገር ተስተካክሏል። ደህና ነው። ያኔም እኮ ዶክተሮቹ ሲያወሩ ጥሩ ማለት ተርፏል አይነት ነገር ነው እያሉኝ የነበረውና ተርፏል፣ ብዙም አልተጎዳም፣ ትንሽ ብቻ እረፍት ይፈልጋል እንጂ ሰውነቱ ጥይቱም ወደ ውስጥ አልገባም በደንብ ወደ ደረቱ። እጅህንም ሲያገኝ እጅ ላይ ቀዝቅዟልና ብለውኛል። ስለቀዘቀዘ እንደዚህ ተያይዘን በነበረ ሰዓት እንዲስል እጄን እዚህ ጋር መታኝ፣ ከዛ ወደ ደረት ሄደ። ያ ቀዝቅዞታል እያሉኝ ነበረ፣ ግን እግዚአብሔር ይመስገን አሁን ግን በጣም ደህና ነኝ። እኛም እሱ ነው የምንፈልገው፣ ያንተን ደህንነት ነው የምንፈልገው። ምክንያቱም ብዙ ነገሮች አሉ የምንፈታቸው የምናስተካከላቸው በጣም ብዙ ነገሮች አሉና እስኪ ምን አዲስ ነገር አለ አቶ ተሰማና ወይዘሮ ትዝታጋስ? ምንም አዲስ ነገር የለም። ያው ፖሊሶቹ እንትን ላይ ናቸው፣ ጊዜ ቀጠሮ ወስደው እንትን እያሉ ነው። አንዳንዴም ስንፈልገህ ትመጣለህ ምናምን እያሉ እየደወሉልኝ ነው። እኔንም አንተማ በዋስትና እኮ አንደኛ የኔም አስተዋጽኦ አለው በዋስትናት እንድወጣ ያደረኩት። ምክንያቱም ያም በቅርበት አንተ ማግኘት ስለምንችል በቅርበት ስለምንከታተልህ ወደ ውጭ መውጣት መጥፋት መሰለብ የሚባለውን ነገር
እንደማታመጣ እርግጠኛ ስለሆነ ነው በእኛ ኃላፊነት ነው ዋስ የሚተፈታ ምን ያደርግልህ ለምን እጠፋለሁ እንዴ አሁንማ እኮ በቃ እኮ እውነቱ ተጋለጠ ያው ተሰማም እንግዲህ የሚያገኘውን ማግኘት ያለብኝ የሚገባውን ፍርድ እንደሚያገኝ በጣም እርግጠኞች ነን አንጠራጠርምና ዛሬ እስኪ አንድ ሰርፕራይዝ አለኝ አንድ ሰው ይዤ ለመጥቻለሁ ላስገባ ሰርፕራይዝ ነው ማለት እስኪ አንድ ማስገባት ካንተ ጋር መገናኘት ያለበት ሰው አለና ላገናኝ ነበር ማለት ማቆስ ነው ወራ ለኔ የሚጠቅም ነገር ነው አዎ ለአንተ የሚጠቅም ነገር ነው እና ላስገባ አስገባ ማለት አንተ ሁሉን ታውቃለህ አስገባ እሺ ጠብቀኝ ቤቴን ልትሄድ ትችላለሽ ምናምን ግን ማን የላከሽ ቤት ነው ማይመንጣት ደግሞ መታለኝ ማን የላከሽ እስኪ ከጀርባ ያለው ነገር አጣሩ ከጀርባ ሰው ካለ ምናልባት የሚጠብቅ ሰው ካለ ለአንተንም ግብረ አበሮችንም የሆነ ነገር ላደርጋችሁ የምችል ሰው ነኝ ዝም ብለህ አፍህን አትክፈት እሺ አልገባኝም ያስፈራራሽን ነው እስቲ ንገረው ስለማንነት ንገረው የት እንዳለህም ንገረው ያባትሽ አልበቃ ብሎ ደግሞ እንደገና አንቺም ያባቷ ልጅ አለች አሁን እሱ እስር ቤት ገብቶልሻል ስለአባቴ መጥፎ ነገር እያወራህ ነው አይደለ ያን ሁሉ ነገር ካሳለፋችሁ በኋላ ወንድምህ እኮ ነው እኔም አጎቴ ምልህ ወንድሙ እንደሆንክ ለረጅም ጊዜ ስለማቅ ነበረ ዛሬ ግን ለማንም እንትን ስሙን እያጠፋ የኔን ስም ይቅርታ ስርዓት ያዢ ይቅርታ ስምሽ ማለት አልጠብቅም በእውነት አጎቴ ትልቅ ነበር ትልቅ ሰው ነበር ኖ ስሜ ምንም አያረግልህም እዚህ ለአንተ ሚዲያ ስሜን አላውጣ አሁን ልጅቷ ሞታለች ነው እያልሽኝ ያለሽ አይደል አዎ የመቃብር ቦታ ትወስጂናለሽ ሄደን እንቆፍራለን የመቃብር ቦታ አንተ ነኝ እንደዚህ ነገር አድርገህ እንዴ ወደሽ ሳይሆን በግድሽ ዞር በልልኝ ዞር በልልኝ አልነሳም ዞር በልልኝ ፕሊዝ ዞር በልልኝ ስለዚህ እየደበቅሽ ነው እቺ ልጅ አልሞተችም ማለት እኔ በእናትህ ማለት እኔ ረጅም ጊዜ ሆኗል አይደለ በቃ አላውቅም እኔ እንደ አይነት ቦታ መሄድ አልወድም በቃ ውጣ ልሂድና ቆፍር ከፈለክ ኳሳይና ነው ያሳይኝ ለምን አትጠይቀውም እሱ ራሱ አባቷ እንዴ እሱ ራሱ አንቺ ነሽ ቅድሚያችን ልጅ እንድትቀበል ያደረግሽው አይደለ ሂድና መቆፈር ትችላለህ ትሰማኛለህ ውጣልኝ በቃ ዞር በልኝ ከዚህ ዞር በልኝ አልነሳም ማስረቱ አልወጣም ወደሽም በግድሽ ትወጫለሽ ሌላ ኃይል ልትጠቀም አትገፋፊኛው ዞር በልልኝ በቃ በጸባይ የምትወጪ ከሆነ ውጪ የመቃብር ቦታ ነሳኝ ያኔ ተማምነን አንቺንም ጋር ዞር ብዬ ማልመጣ እንተማመናለን አይ አልሞተችም ተነሽና አናግሪኝ ተነሽና ፕሊዝ በቃ ጭንቅላቴ እየተረበሸ ነው ተወኝ በቃ ፕሊዝ በቃ ልክ አይደለሁም ተወኝ በቃ ዞር በልልኝ የሰው ደም ነው ልክ እንዳትሆኝ ያያረግሻለሁ አይዞሽ ተረጋጊ እኮ ተረጋጊ ለምን በሰንሰለት ያሰራችኋል ተረጋጊ እሺ መልስ ይልሽ አይደለ አንቺ ነሽ አይዞሽ ተረጋጊ ኢየሱስ ማታሳቢ በቃ አልፈልግም አይዞሽ አላነሳብሽ አይዞሽ ተረጋጊ አይዞሽ ነይ ለምን በሰንሰለት ያሰራችኋል ለምን በሰንሰለት አይዞሽ ተረጋጊ እሺ አይዞሽ አይዞሽ ጤነኛ ነች አይዞሽ በጣም ነው የምጠላሽ አይዞሽ ተረጋጊ እኔ ስሚኝ ተረጋጊ አይዞሽ እኛ ደርሰንልሻል እኛ አንቺን ለማዳን ነው የመጣ ነው ልናድንሽ ነው የመጣ ነው አይዞሽ ተረጋጊ እኔ ምን ሆኛለሁ ምንም አልሆንሽም በቃ የታሰርሽበትን ፈታልሻለሁ አንቺ የምትናገረው ታውቂዋለሽ ቆይ አይዞሽ ልፍታልሽ ስለዚህ አሁን መታየት አለብሽ አይዞሽ እኔ ያለው አጠገብሽ ሆናለሁ ምግብ ብቻ እኮ ምግብ ያው ሰጠሁሽ እኮ ብር በዚህ ሄደን ገዝተን እንመጣለን በዚህ ሄደን እንገዛና ከዛ በኋላ ደግሞ አልኩሽ ሐኪም ቤት ጋር እንሄድና እኔ ግቢታ ልጅምረት አብድነሽ እያልከኝ ነው አላልኩም እኔ እያልከኝ እኮ ነው አብድነሽ እያልከኝ እኮ ነው አልከኝ ብለኛል አላልኩኝ እንግዲህ ምንድን ነው
የሞተ ሰው ይመጣል እንዴ? ሞታለች እኮ ተብያለሁ እኮ ውሸት ልጄ ሞታለች እኮ አሉኝ። የውሸት ነው ሁሉም ነገር ሞታለች። የውሸት ታሪክ ነው እንዳለ ሲነግሩ የነበረው። ልጄ ምን ሆነ ነው? ምንድን ነው? ትንሽ ችግሮች ስላሉ አንዳንድ ነገሮች ስላሉ የአእምሮ ችግሮች ስላሉ ችግር የለውም እንፈታዋለን። ሁሉም ነገር እንፈታዋለን። ምንድን ነው ልጄ? ምንም ደህና ነኝ ልጄ ደህና ነኝ። እንዴት ነሽ? ደህና ነሽ? ልጄ ምን ሆነሻል? ምን ሆናብኝ ነው? ኬት አገኘሃት? ኬት አመጣሃት? ኬት አምጥተሃት ነው? ማለት የት ነበረችስ? እኔ መቃብሯ ላይ እኮ አለቀስኩ እኮ። ይገባኛል። አቶ ሽመልስ ሞታለች አሉኝ እኮ። የውሸት ነው እንዳለ ታሪክ የውሸት ነው። እኔም እኮ ሞታለች ብለው ኤልሳ ነች ሁሉ ነገር የሚያደርገችው ኤልሳ ነች። ኤልሳ ታኛለች እኮ ጓደኛሽ ሞታለች ብላ እኮ ነገረችኝ እኮ የኔ ልጅ። ስለዚህ እኔም ግን እንደሞት ተነግሮኝ ነበር። አይዟችሁ እስኪ ተረጋጉ። ግን አባ አረፍ በል። አንቺም አረፍ ያ ሁሉ ጊዜ ነበርክ። አንቺ እንደሞትሽ ነበር የሚያውቀው። ለዛ ነው የሰው ልጅ ክፋት። አቤት የሰው ልጅ ክፋት። ሞታለች እኮ ነው ያለችኝ። አንተው ፊት ብላኝ የለ እንዴ? አንተው ፊት እኮ ነገረችኝ እኮ ሞታለች። አንተን ስትጮህብህ ነበር እንዴ? እሷ ጋር ደግሞ ያለው መረጃ ምንድነው? አንተ እንደሞትክ ነው፣ አባቷ እንደሞተ ነው። እኔ ሞቼ አሁን እንደዛ የተነገረኝ። አቤት ክፋት። ሁለታችሁም ጋር እንግዲህ እንደሞታችሁ ነው የተነገረ የነበረው። እሷም አሁን እኔ ሞቼ ነው የነገሩሽ? አዎ ብዙ ነገር ደርሶብኛል። ይሄን ሁሉ አመት በጣም ብዙ ነገር አልፎብኛል። እኔ ላይ ብዙ ነገር ደርሶብኛል። ምን የትን የነበርሽው? የት ተቀምጠሽ ነው ሞታለች ያለ? ሁሉ አታውቅም። እንዴት ይሁን? ሞተሻል እኮ ለኔ እኮ ሞተሻል። ሞታለች። መቃብር ላይ ሄጄ እኮ አልቅሻለሁ የኔ ልጅ። አሁን እኮ ሬሳ ነው ተነስቶ የመጣልኝ። እግዚአብሔር ህይወቷን ሰጠኝ መለሰልኝ ብዬ እኮ ነው ማምነው እኮ። ከስራንተ ብዙ ነገር መጥፎ ነገር ነው የሰማሁት። ብዙ ነገሮች አሉ እንግዲህ ግን እግዚአብሔር ይመስገን አሁን ዛሬ ድጋሚ ተወለድኩኝ እኔ። በቃ አሁን አንድ ልጅ አይደለም ሁለት ልጅ አለኝ። አሁን ሁለት ልጅ አለኝ። ልክ ነህ አቶ ሽመልስ። የነበረችበት ሁኔታ ትንሽ የማይሆን ሁኔታ ነበረ ያገኘናት። እንግዲህ አይምሮዋን ታማ ለማረጋጋት ሞክረን ነው እንግዲህ ዛሬ ያ መተተኛ ምናምን አርጎባት ይሆናል። እሱም በማጣራት ላይ ነገሮች አሉ፣ አዳዲስ ነገሮች። በቃ አእምሯ ከታመመና በቃ እሱ ነው፣ ሌላ ምንም የለውም እኮ። ኤልሳ እጇ አለበት እንግዲህ በደንብ ነው እጇ ያለበት። እሷም ወደ ህግ አካል ሄዳለች እዚህ ጉዳይ ላይ ያው ብዬ ጠርጥር ያለው እኮ እሷ ነች እየመራች ምን እንደሆነች መቼ እንደሞተ ለምን እንደሞተች ንገሪኝ እኮ ብያለሁ። ይኸውልሽ እኔ ልጅ ስጠይቃት የነበረው ይሄንን ነው። እጇ አለበት ነው ያልከኝ? በደንብ አለበት እጇ። ምክንያቱም እሷ ነች እየመራች ወስዳ ከእሷ ጋር ያገናኘችን። ስናገኛት በሰንሰለት ያገኘናት፣ በሰንሰለት ታስረዋት ነው ያገኘናት። ምን ሆነች ብለው የአእምሮ ህመምተኛ አድርገዋት ነበረ። እውነት ለመናገር የአእምሮ ህመምተኛ እንኳን አልነበረችም፣ ግን አውቀው ይህንን እብድ ነሽ ጤነኛ አይደለሽም እያሉ ሰንሰለት እግሯና እጇ ተጣፍሮ ሰንሰለት ተጠቅመው ነበረ አስረዋት። ምን ሆነች? በዛ ላይ ደግሞ የሆነችውማ ጤነኛ አይደለሽም እያሉ አይምሯን አቃውስ። አንተ አልነበርም እንዴ አሁን ስታደርግኝ ነበረው? የምታውቀው እንደዛ ነው። አንተ እንዳሳበድ ያንተ ስራ አይደለም ያ ሁሉ ልታውቅ። እኔ ልጄ ላይ እና ታዲያ የኔ ልጅ ላይ አዎ እኔ ላንቺ ያለኝ ነገር ይሄ ነው። በቃ እሱ ነው የማውቀው። እኔ በቃ አንተ እንዳደረክብኝ ነው የማውቀው። ብዙ ነገር የደረሰብኝ በአንተ ምክንያት እንደሆነ ነው የማውቀው። በቃ እኔ አንቺን ሳሳድግ እንደዚህ ነው ያሳደግኩት። ያም አለፈ እኮ አባ፣ ግን ያ ሁሉ ነገር የደረሰብኝ በአንተ ምክንያት ነው። አይ ምን አረግሽኝ ብዬ እንደዛ አረግሻለሁ? ምን በደልሽኝ ብዬ? ምን አጠፋሽኝ ብዬ? እሱንም አንተ ነው የምታውቀው፣ ምክንያቱም አንተ ነው የምታውቀው። አመንሻቸው? እኛ እንዴት አላምናቸውም? አንዱ ጓደኛ አብሮ አደግ እህቴ እምናትኝ እንዴት አላምናቸው? አመንሻቸው? አሁን አትከራከሩ ማለት ወዳ አይደለም። እሷም
አንተም ወደህ አይደለም እዚህ ውስጥ ህይወት ውስጥ ለነገሩ ሞቷል ከማለት ውጪ ምን ክፋት አለ? ሞታለች ከማለት ውጪ ምን ክፋት አለ? ባዶ ሬሳ ላይ የማላውቀው ሬሳ ላይ ከማስለቀስ ውጪ ምን ክፋት አለ? ምን ተንኮል ምን ግፍ አለ? ልክ ነህ። ከዚህ በላይም ሊያረጉ ይችላሉ። እሱ ነው ማለት ብቻ እኮ አይደለም እኮ ሊገልሽ እየመጣ ነው ብለው እንኳን የሚያልገደሏት እሱን የገደልሽ ብለው እኮ ሊገሏት ይችሉ ነበር ማለት ነው። ይሄን ሁሉ ያደረገሽ ይሄን ሁሉ የሚሰራው እሱ ነው ብለው ካሉ እሱ ሊገልሽ እየመጣ ነው ብለው ሊገሏትም ይችሉ ነበር። ግን አቶ ሽመልስ ማለት እኛው በጊዜው ይሄ በጣም ቀላሉ ነገር ነው። እንደውም ሬሳዋን አሳይተው እኮ አስለቅሰውኛል እኮ እዚህ ውስጥ የተቀበረችው ብለው ተንበርከኬ እኮ አልቅሻለሁኝ። የማላቀው የሰው ሬሳ ላይ የማላቀው ላይ ማለት ነው። ነግሬሃለሁ። እየቀለድክ ነው አባዬ። እየዋሻኝ ነው አይደለ? ልጄ ለምንድን ነው የምትዋሻኝ? አልዋሽም እኔ እንዴ ይሄ ሁሉ ውሸት ነው። የውሸት ዘመኔ በሙሉ አለቀ አለፈ። ቢያንስ ልትፈልገኝ እውነቱ ልታቅ ይገባ ነበር። ቢያንስ አንተም አለመሆን እኮ ገባኝ። አንቺ እንደሞትሽ ነው የተነገረው። ያ ሁሉ ጊዜ ቢያንስ እኮ እኔ ቢያንስ ቀብሩ ላይ መገኘት አይችልም ነበር? ይችል ነበር። እንዴት ብሎ አንቺ መሞት ማረጋገጥ ይችል ነበር። ማረጋገጥ ይችል ነበር እንዴ? ሬሳው ማየት አይችልም ነበር? ሂጅ አልቆፍር ከ15 ቀን በኋላ እኮ ነው የነገሩኝ። እኔ ልጅ አይደለሁ እንዴት አይደለም ልቆፍር ሄጄ ከህገ ወጥ እኮ ነው። ህገ ወጥ ነው። እንዴት ይቆፈራል? ተባባ እንደዚህ አትበል። የሌላ ሰው ሬሳ ነበር ውስጡ የነበረው። ሲጀምር ምንም አትወደኝም። በቃ አትወደኝም፣ አትፈልገኝም። እኔ ባልወድሽ ነው አንቺን። እሺ ያ ሁሉ በደል ሲደርስብኝ ትፈልገኝ ነበር። እሺ ተረጋጊ እንጂ። ከብዙ ዓመት እኮ ነው የተገናኛችሁ። ከብዙ ጊዜ በኋላ ተገናኝታችሁ የሞተን ሰው እንዴት ነው የምፈልገው? እኔ የሞተን ሰው ፈልጋለሁ እንዴ? ቢያንስ እኔ አባት አለ ብዬ ነበር። ያ ሁሉ ሲደርስብኝ አንድ ቀን ይመጣ እንደሞትሽ እኮ ነው የሚያውቀው። ኤደን አባትሽ እኮ አንቺ እንደሞትሽ ነው የሚያውቀው። ሌላ ምን እንደዛ ስላሉት ሊያምን ይችላል? ምን ይበል ታዲያ? መቃብር ተቆፍሮ አንቺ ተቀብረሽ የራሱ እጅ ስላለበት ነው። የማን እጅ? አንቺን ለመግደል እኔ ለምን ከሰው ጋር እተባበራለሁ? ምን አረግሽ? ምን በደልሽ? ልጄ እኮ ነሽ። ግን አይመስልም። ሁለት ናችሁ እኮ ያላችሁ። ከሁለታችሁ አንቺን ለመግደል አንድ ብቻ ለመግደል ምን አጥፍተሽ? ምን በደል ሰራሽ? ቆይ እስኪ ቀና ብለን እስኪ አስታውስ እስኪ በደንብ ይኝ እስኪ እኔ በቃ ደስ ብሎ ጥሩ ውጤት አመጣው ብዬ ከአንተ ጋር የሆነ እኔ ተደስቼ የለም እንዴ? እዛን ጊዜ አልተደሰትኩም እንዴ? ምን ያህል እንደዘለልኩኝ አላየሽም እንዴ? ምንድን ነው ያልሽኝ? አባ በቃ ካሁን በኋላ እኔ አለውልህ፣ የሰው እጅ አታይም። ያ ሁሉ ደግሞ ኤልሳ ብዙ ነገር ነግራኛለች እኮ። ኤልሳ ደግሞ ብዙ ነገር ነግራኛለች። ኤልሳ ያሰተ ወሬ ነው የምትነግርሽ። እሷ አውቀነች ያሰረ ይሄው ያገኘሽ የት ነው ያሰረችሽ? እሷ እውነት ኤልሳ ነች ያሰረችሽ። እና እሷ ታምኛታለሽ? እንዴት ነው ማላምናት? አብረኝ እኮ ከልጅነት የጀመረ እኮ ነው ማቃተኝ። ከልጅነት የጀመረ እኮ ነው ማቃት። ደግሞ አባትሽ ነው አንዴ። ማንኛችሁ ልመንሽ እንዴ? እኔ አባትሽ ማምን ያለብሽ እዚህ ጋር አባትሽ ነው። ሁለተኛ ደግሞ በደሉ ሲፈጸምብሽ ሁሉን ነገር ያደረገችው ኤልሳ ናት። ይሄን ደግሞ አስታውሰሽ ነግረሽዋል አይደለም? እሱንማ ነግሬዋለሁ። አለቀ በቃ። እሷ ተበደለችሽ፣ ወደ እኔ ምን አመጣው? እኔን ስትልሽ ዝም ብለሽ ታምኛታለሽ እንዴ? እንዴት ነው ማላምናትኝ? እስኪ በእኔ ቦታው ነው እየው። ይኸውልሽ ኤደን ተረጋግሽ። እሸከመዋለሁ። በዛ ላይ ዶክተሮች መረጋጋት አለብሽ። እኔ ግን እሸከመዋለሁ። እኔ አምላኬን በጣም የማመሰግነው እንኳንም በህይወት አገኘሁሽ። ትልቁ ነገር ይሄ ነው በቃ ለእኔ። አሁን ከፈለግሽ ጥይኝ፣ ምን ጠብቃ ነበር? ከፈለግሽ ሞታለች። አስደነገጥከኝ እኮ። እኛም እንደ አጋጣሚ ነው በቃ ነገሮች ስላጠራጠሩን ኤደንን ሰርፕራይዝ እንግዳ ያለኝ ይዤ ልምጣ ስትለኝ ሌላ ነገር ነው መሰለኝ። እኔ እንዴት እንዳገኘሃትም አላውቅም። አሁን ይሄንንስ ምን አስጠረጠረህ አንተ? ይህን ፈልጎ ለማግኘት ራሱ ሞታለች። እንግዲህ እኔም አውቀው ይሄንን ነው። ይሄን ደግሞ ነግሬሃለሁ። ማለት የሚያስጠረጥሩ ነገሮች አይተንባት ነው። ሲጀመር እኮ እኔ አንተ ጋር ያምጣኝ የማውቀው ነገር የለም። ነይሩ ሰርሽ የሆነ ሰው ላገናኝሽ ሲለኝ እኔ ሲጀመር እኮ ስሙን ባቅ እኮ አልመጣም ነበር። ሲጀመር ይኸውልሽ እኔ ልጅ ያ ሁሉ ነገር አድርሶብኝ እኔ ድጋሚ አባቴ ብዬ ልቀርበው ግማ እኮ ነው አቶ ሽመልስ። አሁን እቺ ልጅ አገግማ ነው የነበረችበትን ሁኔታ እኔ የማውቀው። ብትታገላለች እኔ ሲጀመር ማንም እንደሌለኝ ነው በቃ። አሁን ላይ ማንም የለኝም።
አይ በቃ ማንም የለሽ እንጂ ሄደን አባትሽ አለ እንኳን በህይወት ኖርሽልኝ። እኔ እኮ ሙቻለሁ በቃ ያ ሁሉ ነገር ሲደርስብኝ ማንም ያየኝ የለም፣ ዙሪያ ያየኝ የጠየቀኝ እንኳን አንድም ሰው የለም። ሞታለች ተባልኩኝ እኔ። ከየት ላምጣሽ? ከየት ላግኝሽ? እንደዚህ ነው የምትፈልገኝ? እኔ ከሞትሽ በኋላ ከየት አገኝሻለሁ? ሞታለች እኮ በቃ ሞታለች ሲሉ በቃ አመንክ በቃ ሞታለች ሲሉ አመንክ በቃ አስለቀሱኝ እኮ እንዴ። ሬሳሽ ላይ ወስደው ለልጅ ያለ ስሜት ይሄ ነው አንዴ እንደዚህ ሞታለች ሲሉ በቃ አመንክ በቃ አለቀ። ለአንተ ሞቻለሁ። ዝም ብሎ እምነት ይመስልሻል? ዝም ብሎ እምነት ይመስልሻል ወይ? አቶ ሽመልስ ተረጋጉ ባካችሁ። ምክንያቱም ከዚህ በለጠ ብዙ ነገር አለ፣ ያጋጠምን ነገሮች ስላሉ ነው። ሕክምና ሰዓት ላይ ብዙ ምርመራዎች ተደርጎልሻል አይተሻል አይደል? ትዝ ይልሻል አውቃለሁ እሱ። አዎ ሕክምናዎች በሚደረጉበት ሰዓት እንግዲህ አንድ አስደንጋጭ ዜና ነው የነገሩት። ለመናገርም ትንሽ ይከብዳል። ምን እያልከኝ ነው? ማለት ስለኔ ምን አሏት? የ7 ሳምንት ነፍሰ ጡር ነሽ። ምን? አይሆንም፣ ሊሆን አይችልም፣ አልቀበልም። ይሄ ሊሆን አይችልም። የማን ነው? ማን ነው አባትየው? አዝናለሁ። እንዴት አባትየውን አላወቅንም። በምንም ማለት ምን ለማለት ነው? ልጅህ የ7 ወር ነፍሰ ጡር ነች፣ የ7 ሳምንት ነፍሰ ጡር ነች። አይሆንም፣ ይሄ በፍጹም ሊሆን አይችልም። ምንድን ነው ያልከው? ላስማኝ ነኝ። አቶ ሽመልስ ተረጋጋ። ታስራን ያገኘኋት አላልከኝም? ታስራ ነው እና የታሰረችበት ቦታ ማን አባቱን የደፈራት? አላቅም። እንዴት ሊፈጠር እንደቻለ ድፍረት ነው ይሄ። አሁን ነው የሞትኩት። አሁን ሞቻለሁ። በእርግጥ አሁን እኔ ሞቻለሁ። አቶ ሽመልስ እባክህ ተረጋጋ፣ እባክህ ሄደን አንቺም ተረጋጊ። አባትሽን ለማረጋጋት ነው መጀመሪያ ሞክር አለብን። ቆይ አሁን እንደዚህ የተፈጸመ ነገር አለ? አሁን ሞቻለሁ እኔ። አሁን ነው የሞትኩት። በቃ እያዞረኝ ነው። የስንት ወር ነው ያልከኝ? የ6 ሳምንት እያዞረኝ ነው። የ1 ወር ከ15 ቀን አካባቢ የሚሆነው ወዷል። ይህ ሰውዬ ታስሮ ነበር የዛን ጊዜ። ዛሬ ስንት ቀኑ ነው ከታሰረ? ስንት ቀኑ ነው አሁን? ማን ነው? አቶ ተሰማ ብዙም አልቆየም ግን አይታወቅም። እሱ ክፉ ነው፣ ተንኮለኛ ነው፣ እርጉም ነው። ቆይ ሄደን እባክሽ እየቀለዳችሁ ነው። እኔ ተረጋጊ ነው። ቁጭ ጠይቶ የመታኝ ጊዜ በሞት ይሻለኝ ነበር። ይህን ሳልሰማ እባክህ ተረጋጋ። አሁን በእንደዚህ ሁኔታ መፍትሄ መፈለግ አለብን። አሁን ልጄን አገኘሁ ብዬ ተደስቼ፣ አሁን ደግሞ እንደገና ሌላ መፍትሄ መፈለግ አለብን። በሰንሰለት ታስራ ምን አይነት ግፍ ነው? ምን አይነት ኃጢአት ነው? እባክህ ተረጋጋና ቁጭ ምን ማለት ነው? ምን ሆነ የምቀመጠው? መፍትሄ በእንደዚህ ሁኔታ ማግኘት አንችልማ። አቶ ሽመልስ መፍትሄ ለማግኘት ተረጋግተን ቁጭ በልና እናውራበት፣ እንነጋገርበት። እየቀለዳችሁ ነው? ምን ማለት ነው ቀልድ? የቀልድ አይደለም ሄደን በዚህ ሰዓት የምንቀልድበት ምን ማለት ነው? በቃ ሂድ ቼክ ማስደረግ አለብኝ። ራሴን ማወቅ እፈልጋለሁ። ወረቀቱን አሳይሻለሁ፣ ችግር የለውም። ቼክ እኮ ይሄ ነገር መሆን አይለበትም። በቃ መቀበል አልችልም እኮ። እሺ በማሁን ግራ የገባኝ በመሀል የተፈጠረ ነገር አለ። ማን ነው ይሄ ሰውዬ? ሰይጣን አጋንንት ነው። ቁጠርልኝ ቀኑን፣ በቁጥጥር ስር የዋለበትን ቀን ቁጠርልኝ። አይሆንም። ሊሆን አልገባኝም። አይሆንም። አሁን ደግሞ እንደገና ቆይ አልገባኝም። ሊሆን ነው ማለት ነው። የምታውቂው ነገር አለ በዚህ ጉዳይ ዙሪያ ነበር? ምንድን ነው ንገሪኝ። ግን እንዴት ይሆናል? ንገሪኝ እስኪ። ማለቴ እዛ ያገኛችሁኝ ቦታ አለ። እዛ ታሰሬበት የነበረ ቦታ ላይ እዛ ያገኘኝ ቦታ የለም። እዛ ወይኔ ጭራሽ ሊሆን አይችልም። ምንድን ነው ሄደን ምንድን ነው እንትን ምንም አይደለም። በቃ ተው በቃ። ልጄማ ልክ አይደለችም። እንትን እኮ ነው ልክ አይደለችም። የሆነ ነገርማ ሆናለች። ይኸውልሽ ተረጋጊ። ያው ዶክተሮቹ እንደዚህ ያጋጥማል ብለውኛል። ማለት ስትናደድ ወይ የሆነ ነገር ከተሰማት ወደ እነዚህ ነገር የሚቀየር ድላለ። አይሆንም። ተረጋጊ። አይሆንም። ተረጋጊ። ጭራሽ ሊሆን አይችልም እኮ። ንገሪኝ እስኪ፣ የምታውቂውን ንገሪኝ። የተፈጸመብሽ ነገር አለ? ጓደኛ ነበረሽ? ምንድን ነው ጓደኛ? የምን ጓደኛ? የወንድ ጓደኛ ነበረሽ? ኧረ በጭራሽ። ወይ ጓደኛ በሰንሰለት ታስራ የምን ጓደኛ ነው የሚኖራት? እኮ እስኪ
ማለት እንደዚህ ሊከሰትበት የቻለበት ምክንያት የምታውቂው? እንትን ማለት እዛ ኤልሳ ጓደኛ እሺ አብሮ አደጌ አይደለች እሷ እንትን አብረን ያደግነው በቃ ብዙ ነገር አብረን አሳልፈናል። በቃ ጥሩ ውጤት መጥቶልኝ ደስ ብሎን አባም ደስ ብሎት ነበር። ከዛ እንትን ልጅ እንትን እኮ ወይኔ በእናትህ ተረጋግደን ማልክ አይደል አይ ዶክተሮቹ ባሉ መሰረት ያጋጥማል ስላሉ ችግር የለም። ምንድነው መፍትሄው? ምንድነው? ይስተካከላል፣ ግን ጊዜ ይፈልጋል። መናደድ ወይ መጨናነቅ የለባትም። ጭንቀት መናደድ ከተሰማት እንደዚህ አይነት ነገር የመሆን እድሉ በጣም ከፍተኛ ነው። ታዲያ ይሄን ዱብዳ ሰምታ እንዴት ነው የማትጨነቀው? እኔ እንትን ላይ ነፍስ ጠፋ የስድስት ሳምንት የሰባት ሳምንት አይደለሽም የኔ ልጅ አይደለሽ። ቆይ ያጋጠመሽ ነገር አለ? ንገረኝ እስኪ ንገረኝ። አትፍሪ፣ ችግር የለም እኮ እንትን ኤልሳ ጓደኛዬ አብሮ አደጌ እሷ ጋር በቃ አብረን አድገን አብረን ጥሩ ነገር አሳልፈን እኛ ቤት ሁሌ ትመጣለች። በቃ እኛ ጋር የምትኖረው እንደዛ ማለት ትችላለህ። በቃ ሌላ ጓደኛ የለኝም። እንደ እህትም እንደ ጓደኛም ነች። ግን የኔ ውጤት አሪፍ ነበርና የእሷ ደግሞ ጥሩ አልነበረም እና ወደ ውጭ ልንሄድ እንደም አልነገርኩም ነበር እንደ አውርቻለሁ እድል መቶልኝ ብልሽኝ ነው። እሺ ከዛ በቃ ደስ ብሎኝ ምናምን ለምን አብረን አናከብርም የደስታው ምናምን አለችኝና ከዛ እሷ ግን ጥሩ ውጤት አልመጣላትም። ከሁለት አንዳችን ወደ ውጭ መሄድ ስለነበረብን ከዛ እንትን አለ ውጤቱ ከመጣ በኋላ አብረን መዝናኛ ቦታ እንሂድና እንዝናና አለች። አይ አልሄድም አልኳት። እዚሁ በቃ ቤት ምናምን የሆነ ፕሮግራም እናዘጋጅ የሆነ ነገር እናድርግ አልኳት። ከዛ እሺ አለች። ከዛ አብረን ደስ ብሎን የሆነ ነገር እያጠጣችኝ የሆነ ነገር ነበር። ምንድን ነው የምታጠጣሽ? እንጃ የሆነ አሪፍ ነገር ነው አለችኝ እና በቃ የጥሩ ድል እዛ ስትሄጂ ምናምን ብላ እኔ አላቅም ምን እንደሆነ። ከዛም በኋላ እንትን አለኝ የሆነ ስሜት ምናምን አላ ተሰማኝ። ምን አይነት ስሜት? እንትን በቃ ራሴን ከዛ የሆነ ነገር እኔ አላስታውሰውም። ከዛም በኋላ ምን እንደተፈጠረ ከዛ የሆነ ቦታ ይዛኝ ሄደች። እዛ አገኘችኝ ቦታ። ከዛ በኋላ እኔ ያነክል አላስታውሰውም ምን እንዳደረገችኝ ሁሉ አላቅም። ግን አባትሽ ነው አለችኝ ብዙ ነገር ምናምን እንደዛ ነገር ነው ያለችኝ። አባትሽ ደፍሮሽ ነው እንደዛ ነው የነገሩሽ? እንደዛ አይደለም። ከዚህ ተነስተ አንድ የሆነ የሚታየኝ ነገር አንተ ያገኘሃት ቤት ካስገባቻት በኋላ ወንድ አንተታ አስደፍራታለች። ይሄ አሁን የኔ ግምት ነው። ይሄ ነው የሚታየኛው። በትክክል እየታየኝ ያለው ነገር ይሄ ነው። ሁሉንም ነገር የምትጠቁመው አሁን እሷ ስትናገር ሰምታታል። ወደ እሷ የአባቴ ችግር የለም እዚህ ትኖሪያለሽ። አባትሽ ካሽ አባትሽ እስኪሻለው አይዞሽ እዚህ ትሆኛለሽ። ተረጋጊሽ። አይዞሽ ተረ እንግዲህ ያሳዝናል። በዚህ መልኩ እንደዚህ አይነት ነገር መገጠሙ አንችልም። ስለዚህ እሷ ነች ያመጣችው ማለት ነው። ኤልሳ ነች ያመጣችው። የምን ኤልሳ ነው የምታወራው? ስለምንድን ነው የምታወራው? ማለት እርግዝናው እንዴት ሊፈጠር ቻለ? የምን እርግዝና? የ7 ሳምንት ነፍሰ ጡር ነሽ አልኩሽ እኮ። እኔ እየቀለድክ ነው?
የምን ቀልድ አይደለም። ይኸውልሽ የህክምና ምርመራ ተደርጉልሻል። ባለፈው እኮ ተስማምተን አይደል? ተስማምተን የህክምና ምርመራ ይደረግልሽ ብዬሽ እሺ ብለሽኝ የህክምና ምርመራ ተደርጉልሻል አይደል? ሙሉ ነገር ቼክአፕ ተደርጎ ጤነኛ እንደሆንሽ ከዛ በኋላ ግን በመጨረሻ ጠርተውኝ የ7 ሳምንት ነፍሰ ጡር ነሽ። እኔ አይደለሁም ጭራሽ ሊሆን አይችልም። አንድ ነገር እንትን በል አሁን ይኸውልሽ አሁን እዛ እሱ ያገኘሽ ቤት ውስጥ ማለት ነው እሱ ያገኘሽ ቤት ውስጥ የሚመጣ ሰው ነበር የኔ ልጅ ሌላ ልጅ ከጓደኛሽ ውጪ ማለት ነው ወንዶች ይመጡ ነበር ወይኔ ልጄ ተረጋጊ ከዶክተሮቹ ነገር ሊመጡ እንደሚችል ነግረውኛል ባጋጠማት የምሮ ወክል ቀስ እያለን ጠይቃት እኮ ብዬ ነው የጠደፍ እንትኗም ጥሩ አይደለም ብለኸኝ የለም ስለዚህ እሱን ቀስ ብለን እንጠይቅ ብዬ እኮ የሚመጡ ሰዎች ነበሩ እንዲህ ወንዶች የት አንቺ መጀመሪያ ያገኘሽ ቦታ እንደውም በሰንሰለት ታስረሽበት የነበረበት ቤት እዛ የሚመጡ ወንዶች ነበሩ ታስታውሻለሽ ኤልሳ ብዙ ወንዶች ይመጡ ነበር ከሷ ጋር በቃ ስለዚህ ጉድ ያደረገቻት በቃ እንደዚህ እንድትሆኝ ያደረገችሽ እሷ ነች ማለት ነው እሷ ነች ማንም አይደለም እና እኔ ምንም አይ በቃ የእርግዝናሽ ምክንያት እኔ እርጉዝ ነኝ የ7 ሳምንት ነው አይሆንም ይቀልልኩ ነው በላይ እየዋሸ ነው አላሽሽም ወይኔ ወጣው ማውቅ አለብሽ አይሆንም ከመከነሳችን ተረጋጊ እባክሽ ሄደን ተረጋጊ ራስ እንዳትጎጂ እባክሽ ተረጋጊ እባክሽ